ሰላም እንዴት ናችሁ? ቻምፒየንስ ሊግን ስትመለከቱ የቲሞች ስቴዲየም ማለትም ደግሞ ኮሜርሻላይዝ መሆን የሚችሉት ነገሮች ቀርተው አይታችሁ ሊሆን ይችላል። ይህ ለምን እንደሆነና በምንስ ምክንያቱ ዩኤፋ ሊያግደው እንደሚችል ትንሽ እንወያይበት። ቻናሉ አዲስ ስለሆነች ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ ይጠይቃሉ። ወደዚህ ሀሳብ ከማለፋችን በፊት ክለቦች ከተለያየ መንገድ ስፖንሰር ሊያገኙ ይችላሉ። የመጀመሪያው ኔሚንግ ራይት ወይም ደግሞ የስያሜ መብት የሚባለው ነው። ይህ የሜዳቸውን ስም በመሸጥ ማለትም የሚደረግ ነገር ነው። የትሬኒንግ ግራውንዳቸውን እንደዚህ አይነት ነገሮችን ለተለያዩ ስፖንሰሮች በመሸጥ የሚገኝ ገቢ ነው። ለምሳሌ ቻምፒየንስ ሊግ ላይ ሲመጡ ይሄ ነገር አይፈቀድም። ምክንያቱም ዩኤፋ የራሱ የሆነ ሬጉሌሽን ስላለው ኮሜርሻላይዝ የሚደረጉትን ነገሮች በተመለከተ አርቲክል 73 ላይ ምንድን ነው የሚለው? ኤክስክሉሲቭ የሆኑ ነገሮች አሉት። ለምሳሌ የዩኤፋ ፓርትነሮች አሉ። ልክ ቻምፒየንስ ሊግ ሲመጣ እዛ ስፔስ ላይ እንደፈለጉ ማስታወቂያቸውን እንዲያሳዩ ከዩኤፋ ጋር የተስማሙ ማለት ነው። ስለዚህ ኤቲሃድ ከማንቸስተር ሲቲ ጋር ቢስማማም ቻምፒየንስ ሊግ ላይ ግን በዩኤፋ ስር ወይም አንኦቶራይዝድ ስለሆነ አፕሩቭድ ስላልሆነ ይህን ነገር እንዲያደርግ አይፈቀድለትም ማለት ነው። ስፔሱ የዩኤፋ ፓርትነሮች ይሆናል ማለት ነው። በተመሳሳይ ለሁሉም ስቴዲየሞች የሚሆን ነው። እንደዚህ ኮሜርሻላይዝ ሊያደርጉ የሚፈልጉ ከሆነ ይሄ ህግ ስለሚከለክላቸው ዩኤፋ አይፈቅድላቸውም ማለት ነው። ኢቨን እንደውም አትሊስት 2 ቀን ምናምን ቀድመው ራሱ ስቴዲየማቸውን ክሊን አድርገው እንዲጠብቁ ይገደዳሉ። ፍላሽ ኢንተርቪዎችንም ፖስት ማች የሆኑ ፕሬስ ኮንፈረንሶችንም ተመልክታችሁ ከሆነ የፕሪሚየር ሊግ ወይም ደግሞ የሌላ ቡድን ስፖንሰርሺፖች ማለትም አርሰናልን ኤሚሬትስ ስፖንሰር ቢያደርገው፣ ማንቸስተር ሲቲን ኤቲሃድ ስፖንሰር ቢያደርገው ከኋላ ግን አይደረግም። ምክንያቱም ይህ ስፔስ የክለቦቹ ሳይሆን የዩኤፋ ፓርትነሮች የተስማሙበት ስለሆነ ኤክስክሉሲቭ ራይት ይኖራቸዋል ማለት ነው። አሁን ያልኳችሁ ነገር ግን ከስቴዲየም ጋር ብቻ ስቲክ አድርጎ የሚቀር ጉዳይ አይደለም። ከስቴዲየም ስም ጋር ብቻ ለምሳሌ ሳልዝበርግ ሙሉ ስማቸው ሬድቡል ሳልዝበርግ ነው የሚባለው። ስለዚህ ቻምፒየንስ ሊግ ላይ ሲመጡ ሬድቡል ሳልዝበርግ ብለው እንዲያስተዋውቁ አይፈቀድም። ምክንያቱም በነገርኳችሁ ምክንያት ፓርትነሮቹ ብቻ የዩኤፋ እዛ ላይ ኤክስክሉሲቭ ራይት እንዲኖራቸው ስለሚፈለግ ማለት ነው። ሬድቡል ደግሞ ብራንድ ነው፣ ኮሜርሻላይዝ ማድረግ አይችልም። ነገር ግን ኤክሰፕሽኖች አሉ። አሁን ያልኳችሁ ነገሮች ምናልባት ሊፈቀዱ የሚችሉበት ለምሳሌ በፒኤ ሲስተሙ አንድ ስቴዲየም ያለውን ነገር አናውንስ ለማድረግ ለሴፍቲ ምናምን ሊጠቀሙባቸው ይችላሉ። ለምሳሌ ኤቲሃድ ስቴዲየም መግቢያው ዲ የሚባል ጌት ቢኖረው በጌት ዲ በኩል ያላችሁ ሰዎች ወደ ሲኑ ወይ የሆነ ነገር ተብሎ አናውንስ መደረግ ቢፈልግ መደረግ ይችላል። ኮሜርሻላይዝ አይደረግ እንጂ ማለት ነው። ሌላኛው ደግሞ የትኬትም ላይ ሎኬሽን ለመጠቆም ለምሳሌ ቬኑ ብሎ ኤቲሃድ ስቴዲየም ሊባል ይችላል። ችግር የለውም። ሎጎ ምናምን አይጠቀሙ እንጂ ሎኬሽን ለመጠቆም ስለሆነ ይህ ነገር ሊፈቀድ ይችላል። ዩኤፋ የማይፈቅደው ኮሜርሻላይዝ የሚደረጉትን ነገሮች ነው። እነዚህም በኤክሰፕሽን የሚደረጉ ናቸው። ሌላኛው ጠባቂዎች፣ የጸጥታ አካላት ምናምን ኮንፊውዥን እንዳይፈጠርባቸው አሁን ባለው መሰረት የትኛውንም ነገር ኮሜርሻላይዝ ሲያደርጉ ለኮሚኒኬሽን ፐርፐዝ ብቻ እንዲጠቀሙበት ሊያደርጉ ይችላሉ። ሌላው ግን በቲቪ የሚታዩት ነገሮች ላይ ዲስፕሌዩ ላይ እነዚህ ኤልኢዲ ከጎን ያሉት የማስታወቂያ ቦርዶች ላይ ግን እንዲደረግ አይፈቀድም ማለት ነው። አንድ የመጨረሻ ፖይንት አይተን እንዝጋው። እነዚህ አሁን ያነሳናቸው ነገሮች የዩኤፋ ስፖንሰር ስላልሆኑ ዩኤፋ ኦቶራይዝድ ስላላደረጋቸው ይከለከላሉ ብለናል። ነገር ግን አስቡት አንድ የሆነ ክለብ እና ዩኤፋ ተመሳሳይ ስፖንሰር ቢኖራቸው ሃይንከን የሁለቱም ስፖንሰር ቢሆንስ የሚል ጥያቄ ሊያስነሳ ይችላል። ለምሳሌ የኤቲሃድ ስቴዲየም ኤቲሃድ መባሉ ቀርቶ ሃይንከን ቢሆንና የዩኤፋም ስፖንሰር ሃይንከን ስለሆነ እንዴት ነው ዲስፕሌይ ማድረግ የሚችለው? ይፈቀድለታል ወይ? ስቴዲየሞቹ አናት ላይ መቀመጫዎቹ ላይ ምናምን እንዲታይ ይፈቀድለታል ወይ ቢባል አይፈቀድለትም። ለምሳሌ እንዴት ካላችሁኝ ዩኤፋና ሃይንከን የተስማሙት ኤልኢዲ ቦርዶቹ ላይ እና ከኋላ ከኢንተርቪው ጀርባ የሚኖሩ ቦርዶች ላይ ብቻ ስማቸው እንዲጻፍ ከሆነና እንዲታይ ከሆነ ማስታወቂያው በዛ ነገር ብቻ ጸንተው ይቀራሉ ማለት ነው። ሌላኛው ትርፍ የሆነው ነገር ከክለቡ ጋር የተስማማው ነው እንጂ ከዩኤፋ ጋር የተስማማው ስላልሆነ ሪስትሪክትድ ይሆናል ማለት ነው። ምክንያቱም ሌሎቹን ክለቦችን የሚጨቁን ሊሆን ስለሚችል አንፌር አድቫንቴጅ ለአንደኛው ሊሰጥ ስለሚችል በዚህ ምክንያት አይቻልም ማለት ነው።
ግን ከክለቡ ጋር የተስማሙት ለምሳሌ ኤልኢዲ ላይቱ ላይ ብቻ ቦርዱ ላይ ብቻ እንዲያሳይ ከሆነ ሃይንከን ለምሳሌ ከኢቲሃድ ጋር የተስማማውና ከዩኤፋም ጋር በዛ መንገድ ከሆነ ዲል ያደረጉት ኮንትራዲክሽን አይፈጥርም፣ ምንም አይነት አይረኒ አይኖረውም ማለት ነው። ነገር ግን ከዛ ውጪ ሆኖ የዩኤፋም ስፖንሰር ስለሆንኩኝ የክለቡም ስፖንሰር ስለሆንኩኝ እንደፈለግኩ ላድርግ ማለት ግን አይችልም። ዩኤፋ ይህንን በጥብቅ ይከለክላል ማለት ነው። ሰብስክራይብ ማድረግ አትርሱ። ይመቻችሁ።